ጆኒ ድሉን ደግሞታል። ሰላም እንዴት ናችሁ? በጉጉት ሲጠበቅ የነበረው የሴዶ ማርሻል አርት እና የጆኒ የኤምኤምኤ ፋይት ግጥሚያ እንግዲህ በጆኒ አሸናፊነት ተጠናቋል። በውድድሩ ላይም እንግዲህ እንደተመለከትነው በአንድ ዙር ነው ገና በመጀመሪያው ዙር ነው እንግዲህ ጨዋታው ያለቀው። በውድድሩ ላይም እንደተመለከትነው ታዲያ ጆኒ እንግዲህ የሴዶን ተሸክሞ በመጣል እንግዲህ እጁን ሊሰብረው ሲል ዳኛው አስቆሞ ጨዋታው እንዲያልቅ አድርጓል። እንግዲህ ጆኒ የሚባለው በጣም ጠንካራና አይበገሬ ሆኗል። በዚህ ሰዓት ላይ ከዚህ በፊትም ንቃተ ህሊናን በአንድ ዙር ነበረ ያሸነፈው። አሁንም ሴዶን ደግሞታል። ጨዋታውስ ምን አይነት ክስተት ነበረው? እስኪ በደንብ ላሳያችሁ። እስኪ የሰውስ የተመልካቹስ ሪአክሽን ምንድን ነበር የሚለውን እስኪ ላሳያችሁ። ይችላል ጆኒ ይችላል ማለት አሁን ነው። ጆኒ ድሉን ደግሞታል። በጉጉት ሲጠበቅ የነበረው ሴዶ ማርሻል በመጨረሻም ተሸንፏል። ተጠባቂውና እጅግ በርካቶች እንቅልፋቸው መስዋዕት ያደረጉለት ወሳኙ የሴዶና እንዲሁም ደግሞ የጆኒ የኤምኤምኤ ፍልሚያ ፍጻሜው አግኝቷል። የጆኒ ደጋፊዎች እንኳን ደስ ያላችሁ። የደስደስ እኔን ፎሎ በማድረግ ተቀላቀሉ። በሱ ፍቃድ ሴዶን አትመነው ብዬክ ነበረ። ሴዶ ማለት ይሄ ነው ጋይዝ። እጅግ በጣም በሚገርም ሁኔታ ኪንግስ ሂር ያ ሁሉ ፉከራ ያ ሁሉ እኔ ነኝ የኤምኤምኤው ኪንግ የት ገባ ጋይዝ? በሚገርም ሁኔታ ጆኒ ጂጂሱ ሴዶን እንግዲህ መሬት ላይ አስቀምጦት ገና ምንም ሴዶ በቃ ምንም ሳይጫወት አፈር ከድቤ አብልቶታል። ለማንኛውም ማለት ነው እኔ ስለዚህ ፋይት ምንም አልልም። በቃ ሴዶ እንግዲህ እጅግ በጣም በሚገርም ሁኔታ በጆኒ ጂጂሱ ተሸንፏል። ለማንኛውም በሱ ፍቃድ አማረ እንዴት ነው? ሰላም ነው? ጠዋት ደብረ ብርሃን እንገናኝ ወዳጄ። በጣም ለማየትም የሚዘገንን በጣም ከባድ የተባለ ጨዋታ በጆኒ ጂጂትሱና በሴዶ ማርሻል አርት መካከል እየተደረገ ይገኛል። ጆኒ ጂጂትሱ ልክ ንቃተ ህሊናን እንዳደረገው ጨዋታው በተጀመረ በደቂቃዎች ውስጥ ነው ሴዶ ማርሻል አርትን መሬት ላይ ጥሎ እጁን ለመገንጠል ጥረት እያደረገ የሚገኘው። ጨዋታውን እንግዲህ ጆኒ ጂጂትሱ በአሸናፊነት ጨርሶታል። ሰበር መረጃ፣ ጆኒ የሴዶን እጅ ሊሰበር ሲል ዳኛው አስቆሞ በይፋ ጆኒ የዚህ ውድድር አሸናፊ ሆኗል ማለት ነው። እንደዛተውም ጆኒ እጁን ሊሰብረው ነበረ፣ ነገር ግን ዳኛው አስቆሞት እንጂ በጣም ያሳቅቅ ነበር። የምር እጁን እንደዚህ ሊሰብረው ነበር። ጆኒ ይችላል። እንደገመትኩትም ጆኒ አሸንፏል። በአንደኛው ዙር ነበር ያልኩት። ዴድ እያደረገ ነው።
And it looks like we have a winner. እናንተ አረ ጆኒ ይመች ጆኒ። እኔ አንተ ጋር ነው ትሬን ማድረግ የምፈልገው። ደከመው እኮ ደከመው። እስከ 9 ሰዓት ኦልሞስት ቁጭ ብለን አረ ፌር ነው ፌር። እሺ ዝም ብላችሁ ተደባደቡ ወይ? አረ ይመች። ናይስ ጥሩ ፋይት አሳይታችኋል። ከልብ አድርገን እናመሰግናለን። ጆኒ ቤቱን ተቀበል። ሴዶ ጀግናችን ይህን ፋይት እውን እንዲሆን አድርገዋል። ሳሬም ፈርኒቸር ከልብ አድርገን እናመሰግናለን። ሴዶ ስለደገፋችሁልን ለሴዶ ሞራል እስቲ ስጡልን። ጀግናችን ነው። ይህን ውድድር እውነት አድርጎልናል። ቴንክ ዩ ከልብ አድርገን እናመሰግናለን። Young Skywalker is in pain. Best du ikke slår kan! Jeg kan ikke drive meg! Best du ikke slår kan! Look at meg med den ballen! ዝም ብለህ ኢንዶሚ ተደገመ። የባለፈው ራሱ ኢንዶሚ አንድ ዙር ያልኩት የኔርኩት አለከ። ኢንዶሚ እኔ እግዚአብሔርን አሳዝኖኛል። በሌላም እንግዲህ ሴዶ ጀግና ነው። ካባላ ነገ ሙለት ልጅ ተይዝ አመሳ ሴዶ በለቻለሁ። ሴዶ ሸነፋለ በሚገርም ፊኒሽ እንግዲህ በቀሉ ሌላኛው ተወዳዳሪ እንግዲህ ንቃተ ህሊናም ድል ቀንቶታል። የሱ ደግሞ በጣም አስገራሚ ፋይት ነበረ። እስኪ ላሳያችሁ። ቤተሰቦቼ ሮቤል ከንቃተ ህሊና በጣም ጎጉቼ የጠበቅኩት ፋይት በጣም ቤተሰቦቼ አንደርዶግ ስቶሪ እንግዲህ ንቃተ ይቀናው ይሆን? ርቀታቸውን ጠብቀው ለመጫወት እየጣሩ ነው ሁለቱም ቤተሰቦቼ። ንቃተ ሎኪ ቤተሰቦቼ ድብድቡ ጋለ በቲቲ ንቃት ኦኬ። አሁን ከጆኒ ጋር መዋልሽ እንዴት እንደጠቀመሽ የምታሳይበት ሰዓት ነው። ጂጂትሱ ይመቻል። ቤተሰቦቼ በቲቲ ድብድቡ ይልሻል፣ ደርቶልሻል። እዛው ተጨፋጨፉት። ሮቤል በቦክስ ንቃተ እንደገና ከስር ቦዲ ወርክ። ቤተሰቦቼ መሬት ላይ እንዴ ቤተሰቦቼ ጭራሽ ወደ መሬት ሮቤል ሊጥል ነው። ቤተሰቦቼ ፋይቱ ደራ። ቤተሰቦቼ ንቃተ ወደ መሬት ይጥለው ይሆን? አፐርከት ቤተሰቦቼ ወደ መሬት አልወርድ ያለ ጨዋታው ለንቃተ መሬት ላይ ቢወርድ የሚመቸው ይመስለኛል። ቤተሰቦቼ ቡጢው ተሰናዘሩት። ሮቤል በከባባድ ምቶች ጣለው። ንቃተ ጣለው። አይ ቲንክ ለንቃተ የሚመች ፖዚሽን ይመስለኛል። አሁን ወደ መሬት ወርዷል። ፋይቱ ወደ መሬት ወርዷል። መነሳት የለበትም ንቃተ። እሺ ኬጁ ላይ ቤተሰቦቼ ሮቤል ተነሳ። ቤተሰቦቼ ፋይቱ ወደ መሬት ወርዷል። ንቃተ የሚመቸው አጋጣሚ ነበረ፣ አልሆነም። ድጋሚ በመነሳት ቤተሰቦቼ ጭዌ ወደ መሬት ወረደ። ቤተሰቦቼ ድጋሚ ወደ መሬት 50 ሰከንዶች ምን ይከውን ይሆን? ግራውንድ ፓውንድ ኦኬ። በእግሬ ነው የምረግጣለሁ ተኝቶ ያው ትጠቀኝና ረግጣለሁ። ኦኬ እዚህ ጋር መጥፎ ስትራይኮች ነበሩ። ንቃተ ቀደድ ትክክለኛ ውሳኔ ትክክለኛ። ሁለተኛ ዙር በቴቴ ንቃተ በኪክ አረ ንቃተ በኪክ ኦኬ። ኬጁ ላይ ሮቤል ኬጁ ጋር ንቃተን አጣብቆት ይገኛል። ቤተሰቦቼ ተጨፋጨፉት በቴቴ ኤሚሚ ነው። ንቃት ከሮቤል አኩራችሁኝ።
ሰቦቼ ሮቤል በቦዲ ፓንች ሮቤል በአፐርከት ለማጥቃት እየሞከረ ነው። ክሊንቹን በጣም አድቫንቴጅስ በሆነ ሁኔታ ለራሱ እየተጠቀመው ነው። ቤተሰቦቼ ንቃት ጣለው ሮቤልን። ምን ሊከውን ይሆን? ቤተሰቦቼ አሁን ለንቃት የተመቻቸ ቦታ ይመስለኛል። ለግራውንድ ኤንድ ፓውንድ ራሱን እያመቻቸ ነው የሚገኘው ንቃት። ቤተሰቦቼ ንቃት በግራውንድ ኤንድ ፓውንድ ቤተሰቦቼ ንቃት ግራውንድ ኤንድ ፓውንድ ቤተሰቦቼ፣ አረ ንቃት ቤተሰቦቼ። ሮቤል እሺ አልልም አለ፣ እጅ አልሰጥም ብሏል። ቤተሰቦቼ ሮቤል በእጁ እየተጋፈጠ ነው። ቤተሰቦቼ ግራውንድ ኤንድ ፓውንድ በእግሩ ሊያላቀቀው እየሞከረ ነው። አላቀቀው በእግሩ በድጋሚ ንቃት። ቤተሰቦቼ ንቃት በድጋሚ አሁንም ከላይ ሆኖ ሊቀጠቅጠው ነው የሚፈልገው በእጁ እያራራቀው። ቤተሰቦቼ ምናልባት በክርኑ አናቱን ካለው ቆዳው የሚከፈትበት ሁኔታ ነው የሚኖረው። በቦክስ ንቃት በቦክስ ቤተሰቦቼ አሁንም እያጠቃ ነው። ሮቤል እጅ አልሰጠም። በክርኑ ሊያስከፍተው እየሞከረ ነው። ቤተሰቦቼ በቦክስ ንቃት አሸንፏል። አላሸነፈም፣ ገና ነው። ቤተሰቦቼ ዳኛ ያላቀቃቸው መስሎኝ ነበረ። በቦክስ በክርኑ ሮቤል ምን አይነት ጦረኛ ነው! ከስሩ ነው እነዚህን ዱሎች እየተቀበለ እጅ አልሰጥም። ቤተሰቦቼ ንቃት አሸነፈ። ዳኛው አስቆመው። ቤተሰቦቼ ንቃተ ህሊና በስተመጨረሻም አሸናፊ ሆኗል። ጀግና ለኔ ስትል ንቃተ ጀግና አንበሳ እዛው እንቅ የጆኒ ጁጂትሱ ያስተማረን ጆኒ ጁጂትሱ ያስተማረን። ኧረ ተው ንቃት በለው። ወሽክ ገደት ንቃተ ሊና ነግሬ ነበረ ጀግና ና በለውና 200 ሺህ ጣፈጠች። ነሐሴ 21 2018 ዓመተ ምህረት የተደረገው የኢቲኤፍሲ ቁጥር 2 የኤምኤምኤ ፋይት ይህን ይመስል ነበረ። ቻናሉን ሰብስክራይብ አድርጉ። 20 ሰው ነው የቀረን 1000 ለመግባት። ይመቻችሁ።